በስመ አብ ወመንፈስ ቅዱስ አሐዱ አምላክ። የመስቀሉ ስራ ድንቅ ታምራቱ የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል ምንም ወይም ሌላ ማንም ሊፈጽመው የማይችላቸው 3 ነገሮች የማድረግ ኃይል ነው። አንዳንድ ንብረቶች ምትክ አላቸው። አንዳንድ ዕቃዎች ልዋጭ አላቸው። አንዳንድ ሀሳቦች የሚበልጣቸው ሀሳብ አለ። አንዳንድ ታምራቶች የሚያስደንቅ ታምራቶች ይሸፍኗቸዋል። አንዳንድ መደነቆች በሌላ መደነቆች ይቀየራሉ። ነገር ግን በሰማይም ቢሆን በምድርም ከራሱ ውጭ ምትክ፣ ቅያሬ፣ ተለዋጭ፣ በላጭ የለውም። እርሱም የአምላካችን የመድኃኒታችን ኢየሱስ ክርስቶስ የመስቀሉ የማዳን ስራ ነው። የመድኃኔዓለም የመስቀሉን ስራ ሁላችንም ወደ ራሱ ልብሱ ይሆናል። እኛ እግዚአብሔር ያስጠጋን ጥሩነታችን አይደለም፣ የዋህነታችንም አይደለም፣ መልካም ድርጊታችንም አይደለም። ጸበኞች፣ ደካሞችን፣ ኃጢአተኞችን እኛን ወደ ራሱ ያቀረበን የሳበን መግነጢሳዊ ኃይል ሳይሆን የእርሱ ፍቅር ነው። ሁላችንም የሰው ልጆች በእውነት በአንድነት ኃጢአት ሰርተናል። የእግዚአብሔርን ክብር ጎድሎናል። ሮሜ 3 ላይ 23 ላይ እንደተጻፈው ከዚህ የተነሳ ልባችን የጥፋተኝነት ያለማመን ስሜት፣ ጭንቀት፣ የፍርሃት ሸክም፣ አእምሯዊ፣ አካላዊ ውድቀቶቻችን እንዲሰማን አድርጎናል። ስለዚህ ለመዳን እፎይታን በጽኑ እናፍቀናል። ከዚህ የሚፈታን ቀርቶ የሚያስታግስልን አንዳች ምድራዊ መፍትሄ አልነበረም። ሰማያዊ የሆነ እርሱ እግዚአብሔር ወልድ ሰው ሆኖ ከድንግል ማርያም ተወልዶ በመስቀል ተሰቅሎ ሕይወትን ሰጠን። ሞትን በሞቱ ገደለልን። ኃጢአት ሆኖ ተቆጥሯል። ኃጢአትን ከኛ አስወገደልን። እስራኤላውያን በምድረ በዳ እንጀራም የለም ውሃም የለም፣ በምድረ በዳ ልትፈጀን ነው ያወጣህን ብለው አንጎርጎረው እግዚአብሔርን እባብ ልኮ ብዙዎቹን ነደፋቸው፣ ሞቱ። በዚያም የተነሳ እስራኤላውያን ወደ ሙሴ መጥተው በአንተ በእግዚአብሔር ላይ ክፉ ተናግረናል፣ እግዚአብሔር እንዲመረን እባቦቹን ከእኛ እንዲያርቅልን ለእግዚአብሔር ንገርልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያይ በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባቡም የተነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል ኦሪት ዘኍልቍ 21:8-9 ላይ የምናገኘው ቃል ነው። እስራኤላውያን የታዘዙትን በዓላማ ላይ የተሰቀለውን የናስ እባብ የተመለከተው ሰው ከተነደፈበት ከእውነተኛ እባብ መርዝ ይድናል። በማየት እንጂ በመዳሰስ በመንካት አልተባሉ። ልክ እንደዚህ ሁሉ የዛሬ 2000 ዓመት በፊት የተሰቀለው አምላካችን መድኃኒታችን ኢየሱስ ክርስቶስ በእምነት መነጽር ተመልክቶ ያመነበትን ሁሉ ከተነደፈበት ከተበከልንበት ከኃጢአት በሽታ እንድናለን። ከዘላለም ሞት አምልጠን የዘላለም ሕይወት የምናገኝበት ብቸኛው የአምላካችን የመድኃኒታችን ኢየሱስ ክርስቶስ የመስቀሉ ታምራት በማመን ነው። ከሞት የሚያድነን፣ ከሲኦል የሚያስመልጠን፣ የጨለማ የሚያወጣን፣ ስራታችን የሚፈታን አምላካችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ታምራት ሁሉ ክብርና ምስጋና ለዘላለም አሜን። በዚሁ በመስቀሉ ታምራት ላይ ደግሞ በአርባን አዳነን። እኛ በአርባኖች ሆነን እሱ ግን ንጹሕ መሲህ ሆኖ ተሰቀለ ብለን የምናስብበትን ጊዜ አለ ማለት ነው። እስቲ ስለ ባርባንና እናስበው። የመስቀሉን ታምራት ባሰብን ጊዜ ማለት ነው። ባርባን በአራተኛው ወንጌላውያን ስሙ የተጠቀሰ ነው። ይህ ባርባን ስሙ የተጠቀሰው በመልካም ሳይሆን በክፉ ምግባሩ ነው። በሰውም በእግዚአብሔርም ዘንድ ወንበዴ መሆኑ የተገለጠ ነው። ሮማዊ ገዢ ጲላጦስ ጌታን አምላካችን ኢየሱስ ክርስቶስም ምንም ወንጀል ሊያገኝበት አልቻለም። የካህናት አለቆችም ክርስቶስን አሳልፈው ይሰጡት ይሰቀል እያሉ የሚወተውቱ ለእግዚአብሔር ቀንተው አይደለም፣ ለግል ጥቅማቸው ብለው ነው። ይህንን የተረዳው ጲላጦስ እንደ ልማዳቸው ለፋሲካ አንድ እስረኛ ምሕረት አድርጎ ይለቃልና ኢየሱስ ክርስቶስን ከባርባን ጋር ለምርጫ ቀረበላቸው። አምላካችን መድኃኒታችን ኢየሱስ ክርስቶስ ልቀቀው ይላሉ የሚል እሳቤ ነበረው። ነገር ግን የአይሁድ ምርጫ
ባርባን ሆነ። ያቀረበላቸው ምርጫ ከሁለት መልካሞች አንዱን እንዲመርጡ አይደለም፣ ከብርሃንና ከጨለማ እንዲመርጡ አደረጋቸው። እጅግ ንጹሕ ወንጀለኛ ጋራ ጻድቅ ከኃጢአተኛው ጋራ ለምርጫ ቀረበ። ሲገደል፣ ሲያሳድድ፣ ሲያሰቅልቅ፣ ከደም ሲያፈስ፣ የከተማን ሕዝብ ሲያሸብር፣ ቤተሰብን አንገት ሲያስደፋ፣ አምላክን የማይፈራ በጡንቻ በላይ መከታ የሌለው ባርባን በነፃ ሲለቀቅ ንጹሕ በግ አምላካችን መድኃኒታችን ኢየሱስ ክርስቶስ ለእርድ ቀረበ። ባርባን እኛ ነን። በእግዚአብሔር ላይ ያመፅን፣ በእግዚአብሔር ላይ መፈንቅለ መንግስት አውጀን የተዋረድን፣ ሞትን በፈቃዳችን የገዛን፣ ኃጢአትን እንደ ውሃ የምንጠጣ፣ አንድም በጎነት የሌለ፣ ጽድቃችን የመርገም ጨርቅ የሆነብን፣ ለኃጢአታችን የሞት ደሞዝ የሚገባን እኛ ባርባውያን ሳለን ንጹሕ አምላካችን መድኃኒታችን ኢየሱስ ክርስቶስ በእኛ ምትክ እርሱ ሞታችን ሞተልኝ። እኛ እንደ ባርባውያን ያሉ ኩነኔ ነፃ ልንወጣ ተፈቀደልን። ሮሜ 8:1 ላይ ኃይለ ቃል እናገኛለን። ክርስቶስ ደግሞ ወደ እግዚአብሔር እንዲቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአተኛ ምክንያት ሞቷል። በስጋ ሞተ፣ በመንፈስ ግን ሕያው ነው ይላል። አንደኛ ጴጥሮስ 3:18 ላይ አይሁድ በምርጫቸው ሰላም የሆነውን ክርስቶስ ስቅለው አረመኔውን የሆነውን ባርባንን መረጠ። ዛሬ ዓለም የምትታመሰው ከክርስቶስ ይልቅ ባርባንን እየመረጠች ነው። በሕይወታችን ውስጥ ምርጫችን ምን አይነት ናቸው? ክርስቶስ የሚሽቱ ናቸውንስ ወይስ ባርባውያን የሚያልቁ ናቸው? አዎ፣ ምርጫችን ከቤተ ክርስቲያን ይልቅ ጭፈራ ቤት፣ ከመዝሙር ይልቅ ዘፈኑን፣ ከእግዚአብሔር ይልቅ ቧልቱን፣ ከቸርነት ይልቅ ንፉግነትን እየመረጥን ይሆነናል። ባርባን ከተፈታ በኋላ ምንም አይነት ሰው እንደሆነ ቅዱስ መጽሐፍ አልተገለጸም። ወደ ወንጀልም ሕይወቷ አለመመለሱን፣ አመስጋኝ መሆኑን፣ ምትክ የሆነለት አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታን ጋር ፍቅሩ ገብቶት መከተሉን ምንም የሚገልጽልን ነገር የለም። ምትክ የሆነለትን ሁለተኛውን ክርስቶስ የከፈለለትን ዋጋ አውቆ የክርስቶስ ፍቅር እንደገባው ንስሐ ገብቶ እንደተከተለም አልነገረልንም። እኛ በምትካችን ክርስቶስን ካገኘን በኋላ በክርስቶስ ኢየሱስ ክርስቶስ ሕይወታችንን በንስሐ ከተቀበልን በኋላ ሕይወታችን ምን አይነት ሆነ? የመስቀሉስ ፍቅር ከገባን በኋላ ታምራት ተደርጎልን ዋጋ ተከፍሎልን ከሞት ወደ ሕይወት ከተሸጋገርን በኋላ ይሄ ፍቅር ሲገባን ምን አይነት ፍቅር ኖረ? ከባርባርነት የተለየ ሕይወት መኖር ጀምረናል? ራሳችን ጠይቅ። በየዕለቱ አመስጋኝ ነን? ትልቁ እግዚአብሔርን የሚያውቅ ሰው አመስጋኝ ነው። የተደረገልን ውለታ በአጋጣሚ ሳይሆን አምላክ ከዙፋኑ ያወረደው በፍቅር እንዲሞት ያደረገው እውነት መሆኑን ተገንዝበን ምን ምላሽ እየሰጠን ነው? ክርስቶስ ያደረገልን ቤዛነት የከፈለንን ዕዳ አምነን በምስጋና ለእግዚአብሔር እየተገዛን ልንኖር ይገባል። ስጦታችን ቸል ካልን ግን ተለይተ መኖር ይሆንብናልና ልናስበው ይሄ መስቀሉን ታምራት ሁሌ እያስብን በፍቅር ታምራት እንድንኖር ያድርጋል። ክብር ለስብሐት ይሁን። በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን።
things that belong only to you and God in a world that thrives on exposure, where people lay bare their lives for attention. The chosen ones of God must walk a different path. The Bible says, "Be still and know that I am God." Some things must remain between you and him alone, because when you speak too soon, you invite voices that were never meant to hear what God whispered in your heart.